ሰላም ቤተሰባውያን እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬም እንግዲህ ሰዓታችንን ጠብቀን ከች ብለናል። በጣም እንደምላችሁ ሁሌ አሪፍ ነገሮች እየመጡ ነው። በጣም አሪፍ ነገሮች እየመጡ ነው። እመኑኝ፣ የምሬን ነው። ምንድነው አሁን የሆነች እንቅስቃሴ ጀመረን የለ አሁን ላይቭ እንገባለን። በላይቭ ከዚህ በኋላ ሞር ተቀራርበን እየተወያየን እያወራን ምንም እያደረግን ምናምን አሪፍ ነገር እንደርሳለን የሚል ሀሳብ ከእናንተው ስለመጣ ወደዛ ለመሄድ ያው አንዳንድ ነገሮችን ምን እያደረግን ነው፣ እያስተካከልን ነው። እንደዚሁም ደግሞ ሰሞኑን እንደሚታውቁት እዚህ ጋር እንደሚታዩት በዚህ ግሩፕ ላይ ሊንኩ እዚህ ዩቲዩብ ላይ አለ፣ እዚህ ቻናል ላይ አለላችሁ። በሱ ግሩፕ ላይ ምንድነው እየተወያየን ነበር። ቀን ይመረጥ፣ ከዛ ቀን ተመረጠ። ቅዳሜ ብዙ ሰው ቅዳሜ ነው የመረጠው። ጥሩ ቀን ነው የተመረጠው እውነት ለመናገር። ከዛ ደግሞ ቀጥሎ ሰዓቱ ከስንት ሰዓት እስከ ስንት ሰዓት ብንማማር እንደዚህ ብንጠያየቅ ኩዌሽን ዳንሰሮችን አዘጋጅተን ሞር እንትን ብናደርግ የትኛው ሰዓት ይሻላል በሚለው በጣም ጥሩ ልጅ ሳይበር የሚባለው እዛ ግሩፕ ላይ ታውቁታላችሁ። እሱን እንዲያዘጋጅልን ተብሎ በጣም አሪፍ አድርጎ አዘጋጅቶ ድምፅ ሲሰበስብ ነበር እና ብዙዎቻችሁ ከ3 ሰዓት እስከ 4 ሰዓት መርጣችኋል። በጣም አሪፍ ሰዓት ነው። ስለዚህ በዛን ሰዓት ላይ በሳምንት 1 ሰዓት ነች፣ ቢበዛ 1 ሰዓት እስከ 1 ሰዓት ተኩል። ከዚህ በላይ እንሄድም ማለት ትምህርታዊ ነገር ስለሆነ ሞር በቆየን ቁጥር ስለሚሰለች ቀስ ብለን እያደረግን ወደምንፈልገው ደረጃ እንደርሳለን ማለት ነው። በሳምንት 1 ሰዓት የምር በቃ ለህይወታችሁ የሆነ ዋጋ ስጡ። እንዴት ላስረዳችሁ? አሪፍ ነገር እየመጣ ነው። ስፔሻሊ አሁን ላይ ጊዜው የቴክኖሎጂ ነው። በቃ ቴክኖሎጂ ጊዜውን በጣም የሚገርም አድርጎ እየተቋጠረበት ያለው ጊዜ ነው እና ሁሉም ሰው ወደዚህ አይነት ቢዝነስ ቢገባ እመኑ ተርፋማ ነው የሚሆነው። ለራሱ ይጠቀማል፣ ቤተሰቡን ይጠቅማል፣ ፕላስ አልፎ ለሀገሪቷም ጭምር ይጠቅማል። ብዙ ካምፓኒዎች በዚህ ሰዓት ላይ በወረቀት ነው የሚጠቀሙት። አስቡ፣ ዓለም ሰልጥኖ ሌላ ታሪክ ውስጥ ገብቷል። ግን ስቲል ካምፓኒዎቻችን የሚጠቀሙት ምንድን ነው? በወረቀት ነው። ይሄ ማለት ደግሞ ኋላ ቀርነት ነው እና ሁሉም ካምፓኒዎች ደግሞ ከዚህ ከወረቀት ስራ መላቀቅ ይፈልጋሉ። ግን ማን ይስራላቸው ነው ያሉት የሚሰሩት። አሁን በተለይ ሲስተም ላይ አሁን ኢአርፒ ሲስተም አሁን እየሄድንበት ያለ ነው። ያ ነው ትልቁ የካምፓኒዎችን ችግር በዚህ ሰዓት የሚፈታ። ሌላው ዌብሳይት አፕሊኬሽን ምናምኖች አይደሉም። በዚህ ሰዓት ላይ የአንድ ካምፓኒ ሙሉ ስራ ከማኑዋል አውጥቶ ወደ ዲጂታል ሊያስገባ የሚችለው ኢአርፒ ሲስተም ነው እና ይህን ኢአርፒ ሲስተም ደግሞ ኢትዮጵያ ውስጥ ብዙ የሰለጠነ የሰው ኃይል የለም። በቃ ኦፍኮርስ ግልጽ ነው። ይሄ ነገር በትምህርት ቤት የሚገኝ አይደለም። ጀስት ሁላችንም ወተን በስራ ዓለም ያወቅናቸው ነገሮች ናቸው። እኔ ስሙን ራሱ አላውቀውም ኢአርፒ፣ የምሬ ነው የምላችሁ። ግን ወጣው ወደ ስራ ዓለም አየው፣ ኦኬ ምናምን ሰራውበት። አሁን የደረስኩበት ደረጃ ደርሼ እብን ለእናንተ ማቃትን ሼር ለማድረግ ነው የመጣሁት። ይሄን ነገር በቃ ምንድነው አሪፍ አድርገን ትልቅ ደረጃ መድረስ፣ ለራሳችንም መድረስ በኩራት ነው፣ የምሬ ነው የምላችሁ፣ በኩራት የምታወሩበት ነው። የሆነ ካምፓኒ እናንተ የሰራችሁት ሲስተም ሲጠቀም ስታዩት በቃ በኩራት ይህን ሲስተም እኮ እኔ ነኝ የሰራሁት ይገርማችኋል፣ እንደዚህ ምናምን እያላችሁ ኢቭን ሌላ ቀን በኩራት የሚታወሩበት እንትን ይሆናል። ፕላስ በቃ ብቻ ዘርፈ ብዙ ጥቅም ይኖረዋል። ለዛ ሲባል ያው ሞር ደግሞ በላይቭ ብናደርገው አሪፍ ነው። እኔም አሳምነኝ፣ እውነት ለመናገር መጀመሪያ ላይ አላሰብኩትም ነበር። በኋላ ላይ ግን ያው አሳምኖኛል። ያው ገዢ ሀሳብ ሲመጣ ያው መቀበል ያለ ነገር ነው። ስለዚህ ምንድነው በዛ ላይ ቪዲዮ ላይ የምናደርገው ካሉት ፕላትፎርሞች ደግሞ ቲክቶክ የተሻለው ነው አግኝተናል። ቲክቶክ የመረጥነው ለምንድን ነው? አንደኛ ሁሉም ሰው ገስትም ገብቶ ሀሳቡን መናገር ይችላል። ኮሜንት ላይ ሁሉም ገስት እንኳን መግባት ባይፈልግ ኮሜንት ላይ ያለውን ጥያቄዎችን ማቅረብ ይችላል። በቃ ብቻ ለመወያየት ቤስት ፕላትፎርም ነው። ዩቲዩብ ከሆነ ዋን ዳይሬክሽን ብቻ ሊሆን ነው። እኔ ብቻ አወራለሁ፣ እናንተ በኮሜንት ሜይ ቢ እናንተ የጻፋችሁትን ኮሜንት እያየው መልስ ምናምን እንደዛ ደግሞ ብዙም እንትን አይልም። ቲክቶክ ግን የተሻለ ፕላትፎርም ነው። ብዙ ሰው ጋር ለመድረስም ጥሩ ነው። በበዛን ቁጥር ብዙ ነገር መስራት ስለምንችል በዛ ላይ ካስቡት እና ለዚህ ነገር አዲስ የሆናችሁ ሰዎች ካላችሁ ቴሌግራም ግሩፕ በዚህ ቻናል ላይ አለ። እዚህ ጋር እንደምታዩት በዚህ ገብታችሁ ቤተሰብ ሆኖ ቢበዛ ከ1 ሳምንት ኦር ከ2 ሳምንት በኋላ የላይቭ እንትናችን ሴሽናችን ይጀምራል። ከዛ ምንድነው አሁን 2 ክላስ ነው የሚትቀረን፣ ክላስ ላይ እና ከዛ ፋንክሽን። እሱም ትንሽ
ያ የተወሰነ ሐሳብኝና ኤአርፒን ግን ቀይታ በላይቭ ቪዲዮ እንጀምራለን። ዩቲዩብ ላይም ደግሞ ያው እንደዚህ የትምህርቱን እየለቀቅን እንቀጥላለን ማለት ነው። እንዴት ነው የነገር ጥራቱ ትንሽ አልጨመረም? ምንድነው ለላይቭ ልንጀምር ስለሆነ ለዛ ላይቭ እንድረዳን ትንሽ ሪከርድ የማደርግበትን አፕግሬድ አድርጌዋለሁ። በቃ እኔ በዚህ ልክ ነው ቆርጬ የመጣሁት። የምሬ ነው ብላችሁ ይሁን ላይ ያደረኩ ያለሁት በነፃ ነው። ምንም ከእናንተ እያገኘ ያለሁት ጥቅም የለም። ግን በቃ ጀስት የማውቀውን ነገር ሼር ለማድረግ ስለሆነ በርቱ ብቻ እናንተ። የምሬ ነው በርቱ፣ ጠንክሩ። እሺ የዛሬ ትምህርታችን የሚሆነው ባለፈ ጀምረን የነበርነው የፋንክሽን ክላስ ነው። ፋንክሽን ትንሽ ሰፋ ይላል። ሞር ማወቅም ያለባችሁ በቃ ግዴታ አንድ ሰው ኮድ የሚማር ከሆነ አሴ ፕሮፌሽናል አሴ ፕሮግራም መቀጠል ከፈለገ ወይ ደግሞ ሰራበታለሁ ካለ ፋንክሽን ማወቅ ያው ግዴታ ነው። ፋንክሽን በቃ በሱ ነው የምትሰሩት፣ ሌላ ታሪክ የለውም። ያ ፋንክሽን ላይ ሞር እንድናቅ ስለሚፈልግ ብዙ ኤግዛምፕሎችን ይዤ መጥቻለሁ። ምንድነው የምናደርገው? ዝም ብለን ኤግዛምፕሎችን እየሰራን እዛ ውስጥ እናንተ ደግሞ ብዙ ኤግዛምፕል በምንሰራቸው ነገሮች ውስጥ ሞር ሀሳቡን እያገኛችሁ ትመጣላችሁ ማለት ነው። ስለዚህ ምንድነው የምናደርገው? እዚች ጋር ጥያቄዎችን እየጠየኩኝ ለዛ ጥያቄ የሚሆን ያው ኮዱን እየሰራን ለእናንተም ትንሽዬ የቤት ስራ እጃችሁን የምታፍታቱበት ይሰጣችኋል ማለት ነው። እዚህ ጋር ያሉትን ኮሜንቶች እዚህ ጋር ያሉትን ኮዶች እናንተም በራሳችሁ ሞክሩት። ዝም ብላችሁ አይታችሁ ኦኬ ምናምን ብላችሁ ሜል ሳይሆን ኮድ ጀስት በባህሪው ምንድነው ፕራክቲስ ማድረግ ነው። ፕራክቲስ ባረጋችሁት ልክ ነው ምን የሚሆነው ይሄ ነገር ሞር አሪፍ የሚሆነው ማለት ነው። ስለዚህ ሞር ፕራክቲስ አድርጉ። እሺ ባለፈ የተወሰነ አይተናል ፋንክሽን ላይ። ከዚህ በፊት የነበረው ቪዲዮ ላይ ማየት ትችላላችሁ። ለማስታወስ ያክል ፋንክሽን እንዴት ነው የሚሰራ? ፋንክሽን ማለት ጥቅሙንም አውርተናል። ሪዩዘብል ኮዶችን ብሎክ ያደርግልናል። በቃ አንድ ጽፈን እናስቀምጠና ፋንክሽን ብቻ እየጠራ መሄድ እንችላለን። ጀስት ለማስታወስ ያክል እስቲ ከመጀመሪያው ጀምር። ለምሳሌ ዴፍ ማለት ብለናል፣ ዲፋይ ማለት ነው። እነዚህን በባለፈው ቪዲዮቻችን ላይ በጣም አይተናል። እስቲ ግሪት ከምትሏ ለጀስት ለማስታወስ ያክል እንትላለን። ከዛ እዚህ ውስጥ ምን እናስቀምጣለን? ፓራሜትር። ለምሳሌ ኔም እንበለው፣ ችግር የለም ዝም ብለን ከዛ ነጥብ እዚች ጋር ብለን እሺ፣ እዚህ ጋር ሪተርን ኔም እንዲያደርገው እናደርግና ኢንተር። ከዛ እዚች ጋር ወርደን ምን እንጠራለን? ፋንክሽን ኔማችን ላይ ቫልዩ ፓዝ እናደርግለታለን ማለት ነው። ምን እናደርጋለን? ፕሪንት ከዛ ውስጥ ማን እንጠራለን? ፋንክሽን ኔማችን ግሬት። ከዛ እቺን ክንፍ እንደዚህ እናረጋትና እስቲ ዌልካም ቱ ታምራት ቴክ ዲስከሽን ቱቶሪያል። በቃ አውራን ሳረጋት ምን ያመጣልኛል ማለት ነው? እቺኛን አውራን ያደርግልኛል ማለት ነው። ያው እዚህ ጋር እንደምታዩት ዌልካም ቱ ታምራት ቴክ ቱቶሪያል። ያው ፋንክሽን እንዴት እንደሚሰራ በቃ ሲንታክሱን እንድታውቁት ነው። እዚች ጋር ፋንክሽን ዲፋይን የምናደርገው አለ፣ ፋንክሽን ኔም አለ፣ እዚህ ጋር ፓራሜትሩ አለ። ያን ፓራሜትር ሪተርን እናደርጋለን። የሚጻፉ ኮዶች ብዙዎች ካሉ እያየን አሁን በጣም ብዙ ኤግዛምፕል እንሰራለን። በጣም ብዙ ገና ጀስት ለመጀመሪያ እጃችሁ እንድታፍታቱ እንድታውቁት ነው። በጣም ብዙ ምሳሌዎችን እንሰራና በዛ ምሳሌዎች ውስጥ የፋንክሽንን በቃ ትክክለኛ ፋንክሽን ማለት እንዴት ይሰራል፣ ምንድነው ፋንክሽን የሚለውን ትረዳላችሁ ማለት ነው። እቺኛው ምንድነው ጀስት እጅ ለማፍታታት ነው። በቃ እንደዚህ በእንደዚህ አይነት መልኩ ፕሪንት አድርገን ዌልካም ቱ የሚለው እንዲያወጣልን ማድረግ እንችላለን ማለት ነው። እሺ ሁለተኛ ምሳሌ፣ እስቲ ሁለት ቁጥሮችን የሚደምር ፋንክሽን እንጻፍ። ሁለት ቁጥር የሚሰራ እንደ ዲክሽነሪ በቃ ካልኩሌተር ብላችሁ አስቡ። ሁለት ቁጥር የሚደምር በፋንክሽን ዲፋይን ምን አድ እንበለው እስቲ አድ ሁለት ቁጥሮችን ፓራሜትር እዚህ ጋር እናስቀምጥ ኤክስ ኮማ ዋይ እንበለው። ከዛ ሪተርን ኤክስ ፕላስ ዋይ። ከዛ ፕሪንት የምናደርገው ምን ጊዜም ከፋንክሽናችን እኩል አድርገን እዚች ጋር ነው ማለት ነው፣ እንደምታዩት እዚች ጋር። ከዛ ፕሪንት እንበለው። ፕሪንት ማንን ነው አሁን የምንጠራ? ፋንክሽን ኔማችንን ማለት ነው። አድ አሁን ቫልዩ ፓዝ ማድረግ መቻል አለብን፣ ኤክስ እና ዋይ ቦታ ማለት ነው። ኤክስ 5 ኮማ 3 ለምሳሌ ብለው አሁን ልክ ራን ሳረገው ምን ያርገኛል? 8 አድርጎ ያወጣልኛል ማለት ነው። እስቲ ራን እናርገው። ይሄው እዚች ጋር እንደምታዩት
ያው 8 ቫልዩ አወጣልን ማለት ነው። ሶ ኮዱ ጋር ስንመለስ ዲፋይን አድርገናል ፋንክሽናችንን። ከዛ ፋንክሽን ኔም አለን፣ ፓራሜትሮች እዚህ ጋር አሉ። ከዛ ፓራሜትሮቹ ሪተርን አደረግነው። ሪተርኑ ላይ ደግሞ ቫልዩ ምን እንዲያደርግ ኤክስ ሲደመር ዋይ በቃ ድምሩን ነው የሰራነው። ከዛ ፕሪንት ብለን ማን ነው የምንጠራ እዚህ ጋር ፋንክሽን ኔሙን እንጠራለን፣ ፕሪንት አድ። ከዛ እዚህ ጋር ደግሞ ቫልዩ ፓዝ እናደርግለታለን ማለት ነው። 5 እና 3 እናደርጉለት። ከዛ ኤክስ ዋይ እንደዚህ ይሆናል ማለት ነው። በቀላሉ ይሄ መልቲፕሊኬሽን በዚህ መልኩ ይሰራል። ከፈለግን መቀነስም መደመርም ሁሉንም በእንደዚህ አይነት መንገድ እየሰራን ከዛ ፋንክሽኑን መጥራት ይቻላል ማለት ነው። ለምሳሌ እዚች ጋር ሌላኛ ፋንክሽን እንጨምርና ኮፒ አድርጌ መቀነስን ደግሞ ልስራ። ለምሳሌ አድ የሚለውን ሰብ ልበለው። ካልኩሌተር በቀላሉ በእንደዚህ አይነት መልኩ ይሰራል ማለት ነው። ከዛ ሌላ ቫልዩ አድ ላውጣለት። ለዚህኛው ደግሞ እስቲ ፋንክሽኑን መጥራት ስላለብን ማለት ነው። እዚች ጋር ሰብ ያልነውን እዚች ጋር ማድረግ አለብን። እንደዚህ እንጠራታለን። ሰባል ነው። ከዛ እዚህ ቫልዩ እስቲ እንቀይር። 5 ቀነስ 3 ሶ ይሄን ሁለቱን ይሰራናል። 8 እና 2 ማለት ነው። ራን ሶሪ እዚህ ጋር 8 አደረገው። ለምንድን ነው እዚህ ጋር መደመር ስላልኩት ነው። እሺ መቀነስ ነው ማለት ያለብኝ። ራን አያችሁ እዚህ ጋር 8 እና 2 አመጣለን። ለምን ይሄኛው ፋንክሽን እዚች ጋር የጠራሁት ነው 5 እና 3 ቫልዩ ራሱ ነው ሪተርን ብዬው ሲደመር ነው ያልኩት። ይሄኛው ደግሞ ሰብ ብዬው ሰብስትራክት እንደዚህ ያደረኩት ማለት ነው። እንደዚሁ ደግሞ ማባዛት ምን እያደረግን መሄድ እንችላለን ማለት ነው። ሶ ከዚህ በፊት ስሩ ምናምን ስላችሁ የነበረው የካልኩሌተር እንትን በዛ በፎር ሉፕ በሌላ ምናምን ሲሰራ የነበረው በቀላሉ በፋንክሽን በእንደዚህ አይነት መልኩ ይሰራል ማለት ነው። እና ፋንክሽን ማለት በቃ የኮዶች አውራ ብላችሁ ያዙት። በቃ ኮድ አንድ ሰው ኮድ የሚጽፍ ከሆነ በእንደዚህ አይነት በፋንክሽን ጸዴ ኮዶችን ይጽፋል ማለት ነው። ስለዚህ ሁለተኛ ምሳሌ ሰራ ማለት ነው። እሺ ሶስተኛ ምሳሌ ደግሞ እስቲ ቫልዩአችን ላይ ያለው ቁጥር ኢቭን ነው ወይስ ኦድ ነው የሚለውን የሚሰራ እስቲ ኮድ እንጻፍ። ኢቭን ነው ወይስ ኦድ ነው የሚል የሚሰራ ማለት ነው። እሺ እነዚህ እናጥፋቸውና እዚች ጋር ኢቭን ኦድ እንበለው ፋንክሽን ኔማችን ኢቭን ኦድ። እሺ ከዚህ ጋር ነምበር እንበለው። አሁን ምን እናደርጋለን? ኢቭን እና ኦድ ልናወጣ አይደል? የሆነ የተሰጠን ቁጥር ኤፍ ነምበር እንበለው እስቲ። ኤፍ ነምበር ሞጁላሪቲው ለሁለት ሲካፈል = 0 የሚሆን ከሆነ ያ ቁጥር ምንድነው? ኢቭን ነው ማለት ነው። ማንኛውም ቁጥር ሲካፈል ለሁለት ቀሪው 0 ከሆነ ኢቭን ነው። ቀሪው 0 ካለ ደግሞ ኦድ ነው። ያው ግልጽ ነው። ሶ ኤፍ እንበለው። አያችሁ ፋንክሽን ውስጥ እና ኢፍ ፊልስ ምናምን መጠቀም እንችላለን። እዚች ጋር በስርዓት ይወጥ ኤፍ ነምበር ልበለው። ነምበር ማለት እዚች ጋር አሳይን ያደረኩት ማለት ነው። ነምበር ሞጁላሪቲው ለሁለት = 0 ከሆነ ነጥብ ኢንተር ሪተርን ምን ያርግልኝ? ሪተርን ኢቭን ይበለው። ምን እያለ ነው? እዚህ ጋር ፋንክሽን ኔም ብለን ነምበር አስቀምጠናል ፓራሜትራችንን። ያዛ ጋር ያስቀመጥነው ፓራሜትር ነምበር የሚባለው ሞጁላሪቲ ኦፍ 2 = 0 ከሆነ ሪተርን ምንድነው? ኢቭን። ካልሆነስ ኤልስ ሪተርኑ ምን ይሆን? ሪተርን ነው ኦድ። አሁን ኤው እንትሩን የሚሰራልን ጽፈናል። ፋንክሽናችን ፋንክሽን ኔም እዚች ጋለን እና ኤፍ አለ ነምበር እዚህ ጋር አስቀመጥነው ሲካፈል ቁጥር በቃ ሲካፈል ለሁለት ቀሪው 0 ከሆነ ያው ኢቭን ይሆናል፣ ካልሆነ ኦድ ነው። ከኦድ ነው። ሶ እዚች ጋር ልምጣና ፕሪንት ልበለው። ፕሪንት ብዬ ምን ጊዜ እዚች ጋር ቀጥሎ ማለት ነው የምጠራ ፋንክሽን ኔም ማለት ነው። ኢቭን ኦድ አልኩኝ። ከዛ ኢቭን ኦድ ብዬ ቫልዩ ማድረግ አለብኝ፣ እዚህ ጋር ማስቀመጥ አለብኝ። ለምሳሌ 17 ብል ምን ያወጣል?
17ቱን እዚች ነምበር ማለት ያው ኦሬዲ 17 ይሄው ይዞለታል 17 ሲካፈል ለሁለት ቀሪው ስንት ይሆናል ነው ቀሪ የሆነ ቁጥር አለ 17 ሲካፈል ለሁለት ስንት ነው 88 አለ 5 77 ደርሶ አለ 78 19 ደርስና ያው አንድ ቀን ያለች ማለት ኦኬ እሺ ራን እናድርገው እስቲ ራን አያችሁ ኦድ አለ ምክንያቱም እዚች ጋር ያለው ቁጥር ሲካፈል ለሁለቱ ቀሪ ስላለ እሺ 18 ላድርገው ከዛ ራን ላድርገው አያችሁት ኢቭን ነምበር ማለት ነው ሶ በፋንክሽናችንም በቀላሉ እዚህ ጋር ያለ ቁጥር እዚህ ያለ ቁጥር ታች ፓራሜትር ላይ ያስገባይለት ቁጥር ኢቭን ነው ወይስ ኦድ ነው የሚለውን በቀላሉ ይሰራልናል ማለት ነው ሶ በፋንክሽን በእንደዚህ አይነት መልኩ መስራት እንችላለን ማለት ነው ስንት ምሳሌ ሰራ ማለት ነው ሶስተኛ ምሳሌ ሰርተናል በጣም ብዙ ምሳሌ ነው የምንሰራ ዛሬ በቃ በዚህ ምሳሌ በጣም በምንሰራቸው ብዙ ምሳሌዎች ውስጥ ምንድነው ሐሳቤ እንድትረዱ ነው በቃ ኮዶቹ ምንድነው ፋንክሽን የሚባለው እንዴት ነው የሚሰራ ከዛ ደሞኛስ ኮድ ሎጂኮቹን እንዴት ነው የምንጽፈው ምንለውን እንድታቁ ስለሚፈልግ ነው ስለዚህ ሶስት ምሳሌ ሰራ ማለት ነው እየቆጠራችሁ እሺ አራተኛ ምሳሌ ደግሞ ምን እናለ መሰላችሁ 3 ቁጥር ኦር 4 ቁጥር እናስገባና ከዛ ውስጥ ትልቁን የሚለይ ማክስ ነምበርን የሚያውቅልን ማለት ነው ከዛስ ትልቁን 3 ቁጥሮችን እንትን የሚያርግልን በቃ ለይተው የሚያወጣልን ማክስ ነምበር ማለት ነው ኦኬ እሱን ደግሞ እንዴት ነው የምንጽፈው እሺ ይሄንን እናጥፋና ፋንክሽን ኔማችን ምን እንበለው ማክሲመም ነምበር እንበለው እሺ እዚህ ጋር 3-4 ነገሮችን ሊስት ማድረግ አለብን ማለት ነው እሺ a, b, c እዚህ ጋር 3 ፓራሜትሮች ይኖሩናል 3 ቁጥር ያይበቃናል እሺ ከዛ እነዚህ ሪተርን እናርጋቸው ሪተርን ምን እናርጋቸው ሪተርን ብለን ምንድነው ሐሳባችን እሺ እዚህ ጋር ምንድነው ሐሳባችን ማክስ ነምበር ልናወጣ አይደል ሶ ቢልት ኢን ኦብጀክት የምንላቸው ማክስ ሊስት ምናምን የሚባሉት አሉ አሁን ማክስ ስትሉት ፓይተን በባህሪው ማክሲመም ላርጅ ነምበር ኦፍ አማውንት የሚለውን እየፈለጋችሁት እንደሆነ ያውቃል ሶ እዚች ጋር ቢልት ኢን ኦብጀክት አንድ ማክስ የሚል ይኖረናል ማክስ ውስጥ ምን እናደርጋለን a, b, c በጣም ጥሩ አሁን ሪተርን አድርገናል ሶ ፕሪንት እናርጋቸው ማለት ነው እነዚህ ቫልዩአቸውን ፓዝ አድርገን ፕሪንት ማድረግ እንችላለን ማለት ነው ፕሪንት ካለ በኋላ ምን ጊዜ ማን ነው የሚጠራ ፓይተን ነው ጎበዞች እሺ ቫልዩ ፓዝ እናርግለት 3,2,1 እሺ አሁን እንዴት ነው የነዚህ ማክሲመም እሺ ያወጣል አያወጣም የሚለውን ቼክ እናርገው እስቲ ሽራን እንበለው 3 አወጣለን ማለት ነው እሺ ቁጥሩን እንቀያየር እዚች ጋር 4 እዚች ጋር 10 እዚች ጋር 7 ሽራን እናርገው ይሄ እንደምታዩት 10 አወጣ ማለት ነው ሶ ምንድነው እዚች ጋር እንዴት ሊያቀው ቻለ ካላችሁ ቢልት ኢን ኦብጀክት ፓይተን በባህሪው እንደ ላይብረሪ እንደዚህ ቢልት ኢን ኦብጀክቶችን ብዙ እንትኖችን ሰርቷል እና ልክ እናንተ የዛን ኪወርዶችን ስትጠሩት በቃ ያቋል አሁን ማክስ ብለ ስትጠራው በቃ ማክሲመም ይፈልግ እንደሆነ ያቋል ሶ እንዴት ነው በቀላሉ የምናደርገው ፋንክሽን ኔማችን እዚህ ጋር እንጽፋለን ከዛ abc ምትሏም ፓራሜትሮችን ካስቀመጥን በኋላ ሪተርን እናረጋቸዋለን ማክስ ብለን ከዛ ፕሪንት ብለን ማንን ማክሲመም ነምበር ኦፍ ፋንክሽናችን ማለት ነው ከዛ 4 10 ምናምን ከዛ ለይቶ ማክሲመም ነምበርን ያወጣልናል ማለት ነው የተረዳችሁ ነው ፋንክሽን የሚለው እንዴት እንደሚሰራ እሺ ሌላኛው ምሳሌ ደግሞ ቫውሎችን ቆጥሮ የሚያወጣ ማለት ነው ሐሳቡን ልንገራችሁ የሆነ ሴንቴንስ ይኖራል 5ም 6ም ሴንቴንስ ይሆን ችግር የለውም ከዛ ምን ያደርጋል በዛ ሴንቴንስ ውስጥ የሚገኙ የቫውል ብዛት ቫውልስ ምንላቸው a i ምንላቸው አሉ የነሱን ብዛት ቆጥሮ ኦኬ እዚህ ውስጥ 4 ቫውልስ ነው ያለው 5 ቫውልስ ነው ያለው የሚለውን
የሚያወጣ ፋንክሽን እንጽፋለን ማለት ነው። በቃ ቫውል ብዛትን ቆጥሮ የሚነግረን ራይት። እሺ በእንበለው ዲፋይን እንበለው እሺ ካውንት ቫውልስ እሺ ካውንት ቫውልስ እሺ ቴክስት እንበለው እንትናችን ፓራሜትር ኔማችን እሺ አሁን ምንድነው የምናደርገው ቫውልስ የሚሆኑትን ቆጥረን እናወጣለን። ስለዚህ ቫውልስ የሚባለው ለሲስተማችን እንንገራው ለኮዳችን እንንገራው ቫውልስ እነማን ናቸው ምክንያቱም እነዛን ሲያገኝ ቆጥሮ ምንድነው ሉፕ የሚያስፈልጋል እዚህ ውስጥ ቆጥሮ እንትን እያደረገ እንዲያወጣልን ማለት ነው። ሶ ቫውልስ የሚባለው አሳይን አድርግለት። እሺ እነማን ናቸው ኤ ኢ አይ በቃ እነዚህ ናቸው። እሺ አሁን ምንድነው ያደረግነው ካውንት ቫውልስ የሚል ፋንክሽን ጽፈናል። ለዛ ቫውልስ የሚባሉት እነማን ናቸው ብለን እየነገርነው ነው። ሁለተኛ ደግሞ ምንድነው የምናደርገው መቁጠር መቻል አለበት። አሁን ካውንት ምክንያቱም ቴክስት የሚሰጠን ሶ ቴክስቱን ከዜሮ ኢንዴክስ ጀምረን እየቆጠር ልክ እነዚህን ስናገኘው አንድ ይሄድና ልክ ከነዚህ ውስጥ የሆነ ስፔሊንግ ሲያገኝ ሁለት እያለ ደምሮ እስከ ሴንቴንሱ መጨረሻ ላይ መሄድ መቻል አለበት ማለት ነው። ለዛ ሲባል ካውንታችን ከየት መጀመር አለበት ከዜሮ ሶ ካውንት ካውንት እዚህ ኳልስቶ ስንት ምንድነው ዜሮ መሆን አለበት ማለት ነው። ሶ አሁን ምን እንሰራለን ፎር ሉፕ መስራት አለብን። ፎር ሉፕ ለምንድነው የሚሰራ አሁን ለምሳሌ ሴንቴንሱ 10 ወርድ ምንድነው ስፔሊንግ ቢኖረው 10 ስፔሊንግ ደጋግሞ ቼክ ማድረግ አለበት ቆጥሮ ይሄን ያህል ቫውል አለ ለማለት ማለት ነው። ሶ ፎር ካርድ ማለት ብዬ ካራክተር ናቸው ይነሰብ ኢን ዋት ኢን ቴክስት ይሄንን ባለፈ ፎር ሉፕ ስንማር በጣም ተምረናል። ሶ አሁን ፎር ሉፓችን እንዲሰርተናል። አሁን ፎር ሉፓችን ውስጥ ምን ማድረግ አለብን የሆነ ኢፍ እንትን መስራት አለብን። ምንድነው እዚህ ጋር ካር ብለን አሳይን ያደረግነው ካራክተር ማለት የምንወስደው ማለት ነው። እዚህ ጋር ቴክስት አለ ይሄ ካር የምንወስደው ቴክስት ውስጥ የሚገኝ ከሆነ ካውንቱ በአንድ እየጨመረ እንትን እያደረገ ይሄድ ነው። ከዛ ፕሪንት ካውንትን እና የምናወጣ እሺ እንዴት ነው የምናደርገው ኢፍ ካር እንበለው ይሄን አሁን ካራክተሩ ምን ውስጥ የሚገኝ ከሆነ ቫውልስ ውስጥ እዚህ ጋር እንደሚታዩት እዛ ጋር የምንጽፋት ካራክተር ቫውልስ ውስጥ የምትገኝ ከሆነ ካውንቱ ምን እያደረገ እንዲሄድ በቃ እስኪያገኝ ያገኛትን እየቆጠረ እንዲሄድ ማለት ነው። ሶ ቫውልስ እንበለው ከዛ ካውንት ምን ያደርጋል +1 ያደርጋል ፕላስ =1 በቃ ከዛ ሪተርን ማንዳርክ ሪተርን ካውንተር ሪተርን ያደርጋል ማለት ነው። በቃ እቺ ኮዳ ከዛ ምን እናደርጋለን ፕሪንት ምን እንጠራለን ፋንክሽን ኔማችን ካውንት ቫውልስ እሺ እዚህ ውስጥ የሚወጣ ቴክስት እንጽፋለን ማለት ነው። እሺ ላስረዳችሁ እዚህ ጋር ፋንክሽን ኔማችንን ጠርተነዋል። ከዛ ምንድነው ሐሳቡ የተሰጠን ቴክስት ውስጥ ያሉት የቫውሎችን ብዛት ቆጥሮ 1 2 3 4 ብሎ ቆጥሮ ከዛ እዚህ ቴክስት ውስጥ ያሉት እንትን ብዛት ይሄን ያህል ነው ብሎ የሚነግረን ነው የፈለግነው። ሶ አሁን ቫውልስ የሚባሉትን መጀመሪያ ለኮዳችን መንገር አለብን። ቫውልስ የምንላቸው እነዚህ ስፔሊንጎች ናቸው ብለን በካፒታልም በስሞልም ነገር ነው። ሶ አሁን ቫውልስ የሚለውን በቃ ለቫውልስ ምን ሰጠናል ማለት ነው ቫልዩ ሰጠናል። አሁን እዚህ ጋር ከዛ ካውንት ደግሞ አለ። ካውንት ለምንድነው የተጠቀምነው አሁን ቴክስቱ ከዚህ ከኢንዴክስ 0 ጀምሮ አለ ብዙ ቴክስት ምንድነው ብዙ ስፔሊንጎች የሚኖሩት ሶ ምን ማድረግ አለበት የመጀመሪያው ስፔሊንግ ያያል እና ቫውልስ ውስጥ ካለ ምን ያደርጋል አንድ ብሎ ይዛታል ወደ ሁለተኛ ያልፋል ከሌለች ወደ ሶስተኛ ያልፋል ሶስተኛ ላይ ከሌለች ወደ አራተኛ ያልፍና አራተኛ ላይ ካገኛት ሁለት ያለ እየደመራት የሚሄደው ሶ እሷን ሐሳብ ላይ ማምጣት ነው። ካውንት =0 ብለን የለም ፎር እንላለን። አሁን ፎር ሉፕ ነው እየሰራን ነው ምክንያቱም ቴክስቱን ደጋግመን የሚያየው ከሆነ ፎር ሉፕ የሚለውን እዚህ ጋር እንጠቀማለን ማለት ነው። ካራክተር ጀስት ከቫሪያብል ኔም ነው የፈለጋችሁት ማለት ትችላላችሁ። እኔ ካራክተር የሚለውን ለመጠቀም ፈልጌ ነው። ፎር ካር አልኩኝ ኢን ዋት ፎር ካር ማለት አሳይንታችን ማድረገው ያ ካር
በዛ በምን ቴክስት ውስጥ እዚች ጋር ፓራሜትር አለ። ፓራሜትሩን ደግሞ ቫሉን እዚህ ጋር ልናሳልፍለት አይደል እና እዚህ ጋር ካራክተር በዚህ ቴክስት ውስጥ የሚገኝ ፎር ሉፕ ማለት ነው። ኤፍ አልኩኝ እዚች ጋር ያልኩት ካራክተር ምን ውስጥ ከገኘ ቫውልስ ውስጥ አልኩኝ። እዚህ ጋር ቫውልስ ማለት እነዚህ ውስጥ የሚገኝ ከሆነ ማን ካራክተሩ እንዲቆጥር የሚፈልገው እዛ ውስጥ የሚገኝ ከሆነ ካውንቱን +1 እያደረግክ እየደመርክ ነው። ካውንት ከዚህ ከዜሮ የሚጀምረው ከዛ እየደመረ ይላል። ልክ ባገኘ ቁጥር 1 2ን ሲያገኝ 2 3ን ሲያገኝ 3 እየደመረ እንዴት ነው እዚህ ጋር ካውንት +1 ይሄንን ፎር ሉፕ ያለፉ ቪዲዮዎችን ላይ በስርዓት ካያችሁት ይሄ ነገር በጣም ነው ግልጽ የሚሆንላችሁ። ከዛ ካውንት አልኩት ሶ አሁን እዚህ ጋር እንዲያወጣልኝ የፈለኩት የትኛው ነው ሪተርኑ ካውንት አሁን ካውንት ነው እየሰራ ያሉት አይደል ካውንቱ እየጨመረ ይላል 1 2 3 ሶ ቪው ላይ መጨረሻ ላይ እንዲያሳየኝ የፈለኩት የትኛው ነው ይሄ እየጨመረ ያለው ካውንት አሳየኝ ነው። ሶ ሪተርን ካውንት አልኩት። ከዛ እዚች ጋር መጣውና ፕሪንት ማድረግ አለብኝ ዲስፕሌይ እንዲያደርግልኝ ማለት ነው። ፕሪንት ካውንት ማን ነው የሚጠራ ፋንክሽን ኔማችን እንጠራለን። እዚህ ውስጥ አሁን ቴክስታችንን እናስቀምጣለን ማለት ነው። ኦኬ ታምራት ቴክ ዩቲዩብ ቻናል ዩኒቨርሲቲ channel. Please subscribe and comment. አሁን ቫልዩ እዚህ ጋር አሳልፈለት የለም። ሶ አሁን ይሄንን ራንስ አደረገው 0 ነው ያመጣ። አይ መሆን የለበትም ምክንያቱም እዚች ጋር ያለች ምናምን። ኦኬ ኮዳችን ጋር እንመለስና እስቲ ችግሩ የቱ ጋር እንደሆነ እንየው። ካውንት ቫውልስ እዚህ ጋር ሳይትሪጋልሽ ካውንት አለ ፎር ካራክተር ኢንቴክስት ቴክል ነው ካራክተሩ ቫውል ሲስተም የሚገኝ ከሆነ ካውንት ጨምርልኝ አልኩኝ። ከዛ አያችሁ ሪተርን ኢንደንቴሽን ያለ ቦታ ነው ያለች። ሪተርኑ ከፎር ሉፕ እኩል ነው መሆን ያለበት ምክንያቱም የዛም ፎር ሉፕ ሪተርን እያደረኩት ስለሆነ ሪተርኑ እዚች ጋር መምጣት አለባት ምናምን ሌላ ቴክል ነው ሽራል በለው 18 ቆጥሯል ማለት ነው። ሶ በእንደዚህ አይነት መልኩ ይሰራል ማለት ነው። ሶ አሁን ምን የሆኑትን ነው ለይቶ ያወጣልኝ ቫውልስ የሆኑትን ከዚህ ውስጥ ለይቶ እንዲያወጣልኝ ያደረኩት። ሶ ፋንክሽን ጥቅሙ ይሄ ነው ማለት ነው። አያችሁ እና ኮድም ሐሳቡን ሎጂኩን እየተረዳችሁ አንድ ኮድ እዚህ ጋር ሲጽፍ እንዴ በቃ ይሄን ደግማችሁ ለመጻፍ ሞክሩ። ደጋግማችሁ ይሄ ግባ። ከዛ ይሄ ከገባችሁ ኦኬ ኔክስቱ እየተረዳችሁ የምትሄዱት። እኔም የቤት ስራ በጣም ብዙ ጥያቄ ነው የምሰጣችሁ። ልክ እንደዚህ አጫጭር ግን በጣም እናንተ የምትሞካክሩ ብዙ ጥያቄ አውጥቼ ነው የምሰጣችሁ በመጨረሻ ላይ እና ተከታተሉት። እስቲ አሁን ደግሞ ቀለል ያለች የሆነች እንስራ የሆነ ኮንቨርት የምታደርግ ነገር ለምሳሌ እነዚህ የዲግሪ ሴንቲግሬድ እንትኖች ሴልሺየስ ወደ ፋራናይት ወደ ኬልቪን ወደ ምና አሉ እነዛ ሶስቱ እንትኖች እነሱን የሚቀያየር እስቲ ቀለል ያለች እንደ ፕሮጀክት ነገር ነች እንደ ስራትና ሞር የፋንክሽን ጥቅም እየተረዳችሁ እንድትሄዱት ማለት ነው። በኦፕሽን ነገር እናደርግና አንደኛ ፋራናይት ወደ እንትን ቀይረው ሁለተኛ ምናምን ወደ ምናምን ቀይረው ማለት እንደዛ ነገር እንስራና እሺ ፋንክሽን ሞር እንድትረዱት ብዬ ነው። እሺ ምን ጊዜም በዲፋይን ነው የምንጀምረው። ከዛ ከዲፋይን ቀጥሎ ምንድነው ፋንክሽን ኔማችን ነው የምንጽፈው። ሶ ምንድነው ቴምፕሬቸር ኮንቨርተር ቫልዩ እዚህ ጋር እናስቀምጥለት ነምበር እንበለው ፓራሜትር ማለት ነው። ሶ እዚህ ውስጥ ምን እንሰራለን ማለት ነው በዋይል ሉፕ እና ፎር ሉፕ ተመረናል። ተመልሳችሁ መጥቻለሁ። በዋይል ሉፕ ልክ ኢትዮ ቴሌኮም የፓኬጅ መግዣ እንደሰራ ነው ወይ ደግሞ ንግድ ባንክ እንደሰራ ነው አላ አንድ ሲጫን እንደዚህ ያምጣልኝ ሁለት ሲጫን እንደዚህ ሶስት ሲጫን እንደዚህ ያምጣልኝ የሚለው ማለት ነው። ስለዚህ አራቱን ወይ አምስት አድርገን እሷን እንስራት። እሺ ሰዓት ለመጠቀም ኮዱን እዚህ ጋር ጽፌዋለሁ። ዋይል ሉፕ ትሩ አድርጉትና ፕሪንት
ቴምፕሬቸር ኮንቨርተር ይላል። ከዛ አንድ ከተመረጠ ምን ያመጣል? ሴልሺየስ ቱ ፋራናይት፣ ሁለት ደግሞ ፋራናይት ቱ ሴልሺየስ፣ ሶስተኛ ደግሞ ሴልሺየስ ቱ ኬልቪን፣ አራተኛ ደግሞ ኤግዚት አድርጎ እንዲወጣ ማለት ነው። ልክ እነዚህ ራን ስናደርገው እነዚህን ኦፕሽኖች ያመጣል። ከዛ የነካን ቁጥሩን ራሳችን ኢንፑት እያደረግ እንትን እንላለን ማለት ነው። ሶ አሁን ምን እናደርጋለን? ለዚህ ቾይዝ መስራት አለብን። ይሄ ምን የሚያደርገው የምንቀበልበት ማለት ነው። ቾይዝ ልበለው ኢኳልስ ኢንፑት ልበለው ኢንፑት እዚህ ጋር ሴሌክት ፍሮም ኦፕሽን ልበለው። እሺ እንዲቀበል አድርገናል ማለት ነው። አሁን ይሄው እንዴ መሰላችሁ ኮድ ጽፎ አሁን እየሰራ ያለው ምንድነው ቀጥሎ የሚሰራው ምንድነው የሚለውን ብቻ በቃ ከተረዳችሁት ኮድ በጣም ቀላል ነው። አሁን ምን አድርጌ ያለው እነዚህ አራቱን ደረደርኳቸው። ከዛ ውስጥ የምንቀበልበትን አስቀመጥ። ሶ አሁን ቀጥሎ ራሱ ምንድነው ኦኬ ያ ሰው ተቀበለ። ከዛስ ለምሳሌ ሁለትን መረጠ። ሶ ከዛስ ምን እንዲሆን ያን ሁለት መቀየር መቻል አለበት። ሶ ኤፍ እንላለን እዚህ ጋር ኤፍ ቾይዝ ዚኳልስ ቱ አንድ ከሆነ ታዲያ እቺን ኢፍ እንደምናምን ያለፈው ቪዲዮአችን ላይ ተምራ እሱን ተመለሳችሁ ማለት ትችላላችሁ። ኤፍ ቾይዝ ዚኳልስ ቱ 1 ከሆነ ሴልሺ አሁን ምንድነው ሴልሺየስ ቱ ፋራናይት ነው አንደኛ አይደል? ስለዚህ ሲ ልበለው ሲ ዚኳልስ ቱ ዳታ ታይፕ ፍሎት የሆነ ኢንፑት እንቀበል ነው። ምክንያቱም አሁን ምንድነው ሐሳቡ እንዴት ይሄዳል? ሴልሺየስ ቱ ፋራናይት አይደል? ከሴልሺየስ ወደ ፋራናይት የሚቀይርልን በየመረጥኩት ከዛ የሴልሺየስን ቫልዩ ደግሞ አስገባይላል። ከዛ ፋራናይቱን እንዲያሳየን ማለት ነው። ሶ ፍሎት የሆነ ኢንፑት እናርገው። ኢንፑት ኢንተር ሴልሺየስ እንዴት ነው የምጽፈው? ሴልሺየስ ነምበር እቺ ነገር እንትን ውስጥ መቀመጥ አለባት። እያስታወሳችሁና እንደዚህ ማለት ነው። ሴልሺየስ ፋራናይት ማለት ደግሞ አሁን ቀጥሎ ፋራናይት ሴልሺየስ ቁጥር አስገባል። ሶ ፋራናይቱን ማምጣት አለበት። ፋራናይት ማለት ደግሞ የራሱ የሆነ ካልኩሌሽን አለው። 9 ሲካፈል ለምናምን እስቲ ጎግል እናደርጋለን። አሁን እሱን ደግሞ ማድረግ አለብን። ኤፍ ዚኳልስ ቱ እንደዚህ ይሆናል። ሲ ማለት ሴልሺየስ ሲባዛ 9 5ኛ ሲደመር 32 ምን ይሰጠናል? ፋራናይት ይሰጠናል ማለት ነው። ሶ እዚህ ጋር ሲ የምትሏ ላይ ሴት ኢንፑት እዚች ጋር አድርገናል። ይሄው እዚች ጋር ኢንፑት እያደረግናል። ሶ እዚህ ጋር ኢንፑት ያደረግነው ሲ ይቀበልና ከዚህ ጋር ሰርቶ ካልኩሌሽኑ ይሰጠናል ማለት ነው። ሶ ይሄን ምን ማድረግ አለብን? ፕሪንት ማድረግ አለብን ማለት ነው። እሺ ሳለ መቆጠብ ፕሪንት ውስጥ ልጽፈው። ኤፍ ማለት ያው ስትሪንግ ነው የነገርኳችሁ ስትሪንግ ነው። ሲ ማለት ደግሞ እዚች ጋር ምንድነው ዳታ የምንቀበለው ነው። ዚኳልስ ቱ ኤፍ ማለት ስትሪንግ ብያችኋለሁ። ቱ ኤፍ ማለት ምንድነው ከፖይንት በኋላ 2 ፖይንት ይሆንልኝ 3 ፖይንት ይሆንልኝ 4 ፖይንት ይሆንልኝ። ይሄ ከፖይንት በኋላ ምንድነው ከዶት በኋላ ያለችው ማለት ነው። ቱ ኤፍ በቃ 2 እንትን በቃ ነው በሚለው 2 አደረኩኝ። ከዛ ፋራናይትን እንትን አድርጉኝ ማለት ነው። ስፔሊንግ ፋራናይት የሚለውን ያወጣናል። ሶ አሁን ይሄንን ራም ባረጋው ምን ይለኛል? ይሄንን አራቱን ያመጣልኛል። ከዛ ውስጥ አንድ ዝነካ የአንድን ቫልዩ ይነግረኛል ማለት ነው። ይሄ ላንድ ኦፕሽን ብቻ የሚሰራ ነው። 2 3 4 የየራሳቸው ኦፕሽን ይኖራቸዋል። ስለዚህ ሰዓት ለመጠቀም ምን እናደርጋለን? ይሄ ራሱን ኮፒ እናደርግና በቃ አንድ ኮድ ከጻፍክ ለሁሉም መጠቀም ትችላለህ። ኤፍ ላይ ፔስት ልበለውና ቾይዜ ምን ላድርገው? 2 ላድርገው። 2 ሳደርገው ምንድነው እሱ ደግሞ ፋራናይት ወደ ሴልሺየስ ነው። ሶ እዚች ጋር ፋራናይትን እንዲቀበል ላድርግ። ኢንተር ሴልሺየስ ነምበር ሳይሆን ፋራናይት ልበለው። ፋራናይት ስፔሊንጉ እስቲ እዚህ መሰለኝ። አሁን ፋራናይትን ነምበርን አስገባ ይሏል። ከዛ እሺ የዚህን ካልኩሌሽን እናስተካክል። እቺን
እሺ እቺን ሲን በላት በቃ ፋራናይቱን ኢንፑት እናደርጋለን። ከዛ ሲው ካልኩሌት ያደርግና እዚች ጋር ያወጣዋል ማለት ነው። እሺ እዚች ጋር ፕሪንት የምናደርገው ማለት ነው ኤፋችን ነው። እዚህ ጋር ይቀየራል። እዚህኛው ደግሞ ሲ። እሺ እያለ ይቀጥላል ማለት ነው። አሁን እዚህ ጋር እንደምታዩት አንደኛ ቾይስ ሰርተናል፣ ሁለተኛ ቾይስ፣ ሶስትም አራትም እያለ ይቀጥላል። ሰዓት ለመጠቀም ስል ሁሉንም ኮዶችን እዚህ ጋር ጽፌያቸዋለሁ። የመጀመሪያው እንደምታዩት ሴልሺየስ ቱ ፋራናይት ነው። አንድ እዚህ ከመረጥ ነው ኢንፑት እናደርጋለን ሴልሺየስ ነምበር። ከዛ ኤፍ እና ሲ ፕሪንት ሳውንድንም እንዲያወጣ ነው። ኤ ሊቭ ቾይስ ሁለት ቢመረጥ ከሆነ ደግሞ ከፋራናይት ነምበር ወደ ሴልሺየስ አይደል? አዎ ከፋራናይት ወደ ሴልሺየስ ሶ እናደርጋለን። ፋራናይታችን አስገባ እንለዋለን። ከዛ እሱ በቀላሉ እዚች ጋር ባለችው ካልኩሌሽን ሲን ይሰራልናል ማለት ነው። እዚህ ጋር እንደምታዩት ከዛ ሶስተኛው ኦፕሽን ከሆነ ደግሞ ማነው ሴልሺየስ ቱ ኬልቪን እሱንም ይሰራልናል ማለት ነው። ሶ ፕሪንት ያደርጋል። ፋንክሽናችን እዚህ ጋር እንጠራለን። ከዛ በዚህ መልኩ ፋንክሽናችን ተጠቅመን ስራ መስራት ይቻላል ማለት ነው። እስቲ ራን እንበለው። ራን እሺ እዚህ ሴሌክት አን ኦፕሽን አለኝ። አንድ ልምረጥ። እሺ ኢንተርኔም ሴልሺየስ ነበር አለኝ። እሺ 200 ልበለው። እሺ ነው አይበዛ። ሶ የ200 ሲቀየር 392 ፋራናይት ይሆናል ማለት ነው። ቴምፕሬቸር ኮንቨርተር ያው ደጋግሞ እንዲጠይቀን ምን እስኪሆን ድረስ 4 ኤግዚት የምትለው አለች። እሷ መጣንትን እስክትለን ድረስ ያው ደጋግሞ ይጠይቀናል ማለት ነው። ስለዚህ የፈለግነውን በዚህ መልኩ እየቀያየርን መሄድ እንችላለን ማለት ነው። ሶ ይሄን ፋንክሽን አንድ ጠራ ነው። በቃ ይሄን ፋንክሽን ከዚህ በኋላ ትልቅ ሲስተም ቢሆንና ብዙ ጊዜ ብንጠቀመው ይሄን ፋንክሽን እዚህ ውስጥ ያሉትን ደጋግመን አንጽፍም። ጀስት ፋንክሽኗን ብቻ እየጠራን የፈለግነው ቦታ ላይ እየወሰን እንጠቀማለን ማለት ነው። እሺ እነዚህ እዚህ ጋር የምታዩዋቸውን 7 ጥያቄዎች ሞክሩ። በተቻለ መጠን በራሳችሁ ሞክሩ። በአይ ምናምን ለመስራት አትሞክሩ። በተቻለ መጠን ለራሳችሁ ደጋግማችሁ ሞክሩና የቻላችሁትን መልሱልኝ። በቀጣይ ቪዲዮ አሁን ከዚህ በኋላ በሳምንት 2 እናደርጋለን። ማክሰኞ የሚለቀቀው ቪዲዮ ላይ እነዚህን ሁሉ ሰርተን በቀጣይ ደግሞ ሌሎችም ለዚህ የሚቀርቡልን ምሳሌዎችን ጨማምረን ቀጣይ አርብ የሚለቀቀው ቪዲዮ ላይ ክላስ እንጀምራለን ማለት ነው። ክላስ ላይም እንደዚሁ 1-2 እንደዚህ እንትን ብለን ከዛ ወደ በቃ ያንስ በቂ ነው ብዬ አስባለሁ። በቃ ኮድ የሚባለው መሰረታዊ ኖሌጁን በቃ ቲዝ ቤዚክ በቂ ነው። ከዚህ በላይ ያይ መጠቀም ምንም ስለምንችለው ከዚህ በኋላ ጀስት በቃ መሰረታዊ ቤዚክ የሚባሉ ነገሮችን ካወቃችሁ ላይቭ ላይ ደግሞ ሞር የቀረንን ነገር እየጨመርን እያየምን ብለን እንትን እንዳለን ባንዴ ፐርፌክት አይኮንም። ባንዴ እንትን አይልም። ፕላስ ደግሞ የሚያልቅም አይደለም። በየጊዜው አዳዲስ ነገር አለው። በየጊዜ የሚጨምሩ ነገሮች አሉ። ጀስት መሰረታዊ ነገር ብትብለዋል ብቻ እንድትይዙ በሚለው ነው እንጂ በጣም ሰፊ በጣም ብዙ ነገሮችን የተውኳቸው ነገሮች አሉ። ያው ላይቭ ላይም በጊዜ ሂደት ምን እያደረግን ነው የሃንድል እያደረግን እንሄዳለን። ወደፊትም በጣም መሄድ ስላለብን ነው። በጣም ዘግይተናል። ምንድነው ሌሎች አዲስ ለሚመጡት በቃ ለነሱ በሚለው ነው ትንሽ ያዝ እያደረግን የነበረው ምንድነው ጥለናቸው በጣም ሄደን የሆነ ተስፋ እንዳይቆርጡ ነበር። አሁን ላይ ግን ከዚህ በኋላ መቆም የሚባል ነገር አይኖርም። ያሉ ልጆች ይዘን ወደፊት እንሄዳለን ማለት ነው። ስለዚህ ይሄንን የቤት ስራ ስሩ፣ ሞካክሩ። ከዛ በኋላ ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ስለዚህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት በልልኝ።